አብርሽ ዴቭንና ዳኒን ቦምብ የሆነ ጥያቄ ጠየቃቸው። ምን ነበር ጥያቄው? እሱን አብረን የምናየው ይሆናል። ከዛ በተጨማሪ ደግሞ ሄርሜላ አብርሃምን ምንም አይነት ቪዲዮ ሳትይዝ ለ3 ቀናት የት ይዘው እንደሄደች ምን እያደረጉ እንደነበርና እያንዳንዱን ነገሮች ደግሞ አፍረጥረጣ የተናገረችበትን ነገር ይዘን መጠናል። ከዛ ውጭ ዴቭና ዳኒ ለሄርሜላ ንጹህ መሆኗን መስክረውላታል። ይሄ ሁላችንም የምንጠብቀውና ይሆናል ብለን ያሰብነውን ነገር አድርገውታል። ምንም ነገር እንደሌለባት እያንዳንዱን ነገር ዳኒም ዴቭም ተናግሯል። ምን ነበር የነሱ ምስክርነት? በኋላ የምናየው ይሆናል። ሌላው አስቂኝና በጣም አስገራሚው ነገር ደግሞ ምንድነው? ዛሬ የመመሰጋገን ቀን ነው። እነ ዳኒም እነ ዲቭም እነ ቡዚም እነ ሄርሜላም ላደረጉት ላመጡት ውጤት ትልቅ ስኬት እርስ በርስ እየተመሰጋገኑ ነው። አንተ ትብስ አንቺ ትብስ እየተባባሉ ነው ያሉት ፋሚሊስ። እውነት ይሄ ነገር ይገባቸዋል ወይ? ለአብርሃም ጤና መሆንስ ለመመለሱስ ለነበሩት ድራማዎች ሁሉ የእነዚህ ሰዎች አስተዋጽኦ ነበረ ካለን ምንም ነገር እንዳልነበረ ያኔም አይተናል። አብርሃም እንደማያስታውስ እያንዳንዱን ነገር ተናግሯል። ግን ይሄ ነገር እውነታው ምን ያክል ነው የሚለው ነገር እሱን በጊዜ ሂደት የምናውቀው ነው። እስከዛ ድረስ ግን ዛሬ የነበረውን ነገር በቀጣይ አብረን እናያለን። ሰላም ሰላም ውድ የኔ ቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬም እንደተለመደው በአዲስና በሌላ ጉዳይ እንደገና ተመልሰናል። ትናንትና የነበረውን ነገር ሁላችሁም ታስታውሳላችሁ። ሩታን አግኝቶ እያንዳንዱን ነገር አውጣጧት እንደነበር እናስታውሳለን። ዛሬ ደግሞ ተረኛዋ ሄርሜላ ነች። ሄርሜላንስ ምን አላት የሚለውን ነገር እናያለን። በመጀመሪያ ግን ሁሌም እንደምላችሁ ቻናሌን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። አዳዲስ ነገሮችን ደግሞ ይዤ በቀጣይ እንድመጣ የእናንተ ድጋፍና እርዳታ ያስፈልገኛል። ከዛው በመጨረሻም ደግሞ አካውንቱን ሰብስክራይብ ካረጋችሁ በኋላ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ስለዚህ ዛሬ ከመነሻችን እንደተነጋገርነው ሄርሜላ ምንም ጥፋት እንደሌለባት አይኗን ፊት ለፊቱ እያየች ተናግራለች። ምንም ጥፋት እንዳላጠፋች ከነ መስካሪዎቿ ይዛ ነው ዛሬ የተገኘችው። ያው ማስካሪዎቿ ማን እንደሚሆኑ ግልጽ ነው። ቡዜ በሌላ በኩል ምስክር አላት። ዛሬ ግን ዴቭና ዳኒ ለእሷ ምስክር ሆነው ተገኝተዋል። ያላቸውን እያንዳንዱን ምክንያትና ያዩትን ነገር መስክሯል። አብርሃም ግን እንደጠበቀችው ከነሱ የሰማውን ነገር አላመናቸውም፣ ብዙም አልተቀበላቸውም። እሱም ተጨማሪ ጥያቄ የፈጠሩበትን ሌሎች ነገሮችን ከነሱ አገኘ እንጂ ጥርጣሬን ፈጠረ እንጂ እሷ እነሱ ይመሰክሩልኛል፣ በቂ ነገር ለአብርሃም ያስረዱልኛል ብላ እንደጠበቀችው ለአብርሃም በቂ ነገር አልነገሩትም። ዴቭና ዳኒ አብርሃም ሄርሜላ ንጹህ እንደሆነች የምታረጋግጡበት ምክንያታችሁን እያንዳንዱን ዘርዝረው እንዲያስረዱት ጠይቋቸው ነበር። እነሱም እያንዳንዱን እሱ ታሞ ከነበረበት ጊዜ ጀምሮ እሷ ለህመሙ ለጤና ለመሆኑ ስትሳሳ ስትጓጓ እንደነበረ ብዙ ነገሮች እንደተደከመች አድርገው ተናግረዋል። ያው ሁላችሁም ታውቃላችሁ። በዚህ ሰዓት ሩታንና ድካምና ልፋት ከነሱ ምስክር ታገኛለች ብለን አልጠብቅም። ምክንያቱም እነሱ ምን ሲያደርጉ እንደነበረ ሁላችንም ስለምናስታውስ በሰዓቱ ማለት ነው። በጣም በተደጋጋሚ ሲያስተባብሉ እንደነበረው ደግሞ ያው ከዚህም ከኦዲየንሱም ከእያንዳንዱ የነበረውን ጩኸት መቋቋምም ስላልቻሉ የሩታን ስም ላለማንሳትና እሷም እንደዚህ አልነበረችም እሷን ማለታችን አይደለም የሚል ያልተለመደ ተደጋጋሚ ነገር እየተናገሩ እንደነበረ አይተናል። ይሄ ደግሞ የእናንተ የተመልካቾችና የእሷ የሩታ ቤተሰቦች ተጽዕኖ ምን ያክል ዳኒና ዴቭ ላይ እንዳሳደረባቸው ያየነው ነገር ነው። ምክንያቱም እስከዛሬ ድረስ ሲሉ የነበሩ በቀጥታ ለህመሙ ለእያንዳንዱ ነገር እነሱ እሷ እንደነበረች፣ ዛሬ ግን እሷን እንደ ተጠያቂነት ሳያቀርቧት በተደጋጋሚ ሩታም እንደዚህ ብላለች ለማለት አይደለም እያሉ በተደጋጋሚ ሲናገሩ ሰምተናል ፋሚሊስ። ሌላው በጣም የሚያስገርመውና እንትን የሚለው ነገር ደግሞ በዛ ሰዓት ዴቭ አብርሃምን ይዘውት እነ ሩታ እነ ሄርሜላ ሌላ ቦታ ይዘውት ሲወጡ በጣም ለሁላችንም ጥያቄ የነበረብን ነገር ለምንድን ነው ሄርሜላ ጋር እንዲቆይ ነበረ እንዲያደረጉት ምክንያት ምንም አይነት
ዱካ ሳይተው የት እንደሄዱ የት እንዳሉ ሳያውቁ ሳይናገሩ ለ3 እና ለ4 ቀናት አብርሃም ከሷ ጋር እንዲቆይ ያደረጉበት ምክንያት ለሁላችንም የሚዋጥ ነገር አልነበረም። ምክንያቱም ሄርሜላ የትም አሞታል ከተባለ ሄርሜላ የትም ይዘው ልትሄድ እንደማትችል ያውቃሉ። ቤተሰቦቹ ወይም እነ ዴቭ እነ ቡዜ እነሱ የሚፈልጉበት ቦታ ለምን አልወሰዱትም? 3 እና 4 ቀን ቀላል አይደለም ፋሚሊስ። ምክንያቱም ይሄ ሰው ጤናኛ ባልነበረበት ሁኔታ ያን ያክል ጊዜ ለነሱ ከሩታ ጋር ለአንድ ቀንም እንዲያደር ፈቃደኛ ሳይሆኑ ቆይተው ለምን ሄርሜላ ጋር እንዳቆዩት ይሄ ጥያቄ ነበረ። ምክንያቱም ጥያቄ የሚሆነው ለምን ያን ያክል ጊዜ ከሷ ጋር ከሚቆይ ለምን ወደ ቡታጅራ ወደ ነጋሽዬ ለምን ይዘውት አልሄዱም? ያን ያክል ጊዜ ለምን እሷ ጋር ቆየ ካልን የሚፈልጉትና የሁሉም ፍላጎት አብርሃም ከሄርሜላ ጋር እንዲሆን ነው። ያ ምርጫቸው ስለሆነ ነው እንጂ ለአብርሃም ጤንነት ቢያስቡ ያን ያክል ጊዜ ያለ ምንም ነገር ከሷ ጋር እንዲቆይ አይፈቅዱም ነበር። በጣም የሚገርመውና የሚያስቀው ሌላው ነገር ደግሞ ቤተሰብ እስከዛሬ ድረስ ሄርሜላ እነሱን ይዛ የምትቀርብበት ከነሱ ጎን ሁሌም የማጠፋበት ትልቁ ነገር ምንድነው? ለነሱ የተለየ ክብር ለነሱ የተለየ ነገር ምናምን ስለኖራት እንደዛ ስለነበረ ምናምን አይደለም። ምክንያቱም ከዛ አብርሃምን ለይተው እንደነበረ በፊት ሁላችሁም ታስታውሳላችሁ። አብረው በነበሩበት ሰዓት ከነሱ ጋር የተለየ ቀረርብም የተለየ ነገርም አልነበራትም። ግን ድጋፍም ትፈልጋለች፣ ከጎኗ የሚቆም ሰው ትፈልጋለች። ስለዚህ ያ ነገር ደግሞ ተሳክቶላታል። ምናልባት ዛሬ አብርሃም ነገሮችን አይቶ የሚወስነው እሱ ቢሆንም የተለየ ድጋፍ ብቻዋን እንዳትቆም ግን አድርጓታል። ምክንያቱም ቡዜ ዴቭና ዳኒ ለሷ ምስክር ቆመው ለአብርሃም የሚያስረዱ ሆነዋል። ስለዚህ የምትፈልገውን ውጤት አግኝታለች። ምናልባት ድጋፉን ማለት ነው። አብርሃም ተቀብሏታል አልተቀበላትም የሚለው ነገር ሌላ ነገር ቢሆንም ለጊዜውም ቢሆን ድጋፍ አግኝታለች። ያ ድጋፏ ደግሞ አብርሃም ላይ ውሳኔ ላይ ያደርሰዋል። ለአብርሃም ውሳኔ ይጠቅማል የሚለውን በጊዜ ሂደት የምናየው ነው። እስካሁን ያየነው ነገር ግን አብርሃም ሩታም ጋር ሄርሜላም ጋር በቂ ነገር እንዳላገኘና በቀጣይ ምን ሊያደርግ እንደሚችል ለሁላችንም ጥያቄ የሆነበት ነገር ነው። ሩታ ትናንትና ያቀረበችውን እያንዳንዱን ነገር ግልጽ የሆነውን ነገር አቅርባለች። ዛሬም ሄርሜላም ለኔም ይሆነኛል ያለችውን ነገር አቅርባለች። በቀጣይ አብርሃም ምን ያደርግ ቢሆን የሚለው በጣም በጉጉት የሚጠበቅ ነገር ነው። አብርሃም ምን እንደሚያደርግ አይታወቅም። ፍላጎትን ሁላችሁም ታውቃላችሁ። እንደዚህ የመሆን ይሄን የመምረጥ ለምን ተነካሁ ለምን እንደዚህ ያደረጉኝ ከሚል ነገር ነው እንጂ ለነሱ ፍቅር ኑሮት የተለየ ነገር ኑሮት እንዳልሆነ በግልጽ እያየን ነው። እራሱ ነው እያስቀደመ ያለው። የሚወዳቸው የሚያከብራቸው ቢሆን በዚህ ልክ እነሱን ትሬት አያደርግም። በተለይ ሩታ እንደዛ እያለቀሰች እንባዋን እያፈሰሰች እሱ ግን ምንድነው ሲል የነበረ ስላለቀስሽ እኔ ፊት እንደዚህ ስለሆንሽ የሆነ ያቀረብሽው ነገር ተቀባይነት ይኖረዋል ማለት አይደለም። በተረጋጋ መንፈስ አውሪኝ ያለ ነው። ምን ያክል ለሱ እንደዛ ስትሆን እንደነበረ ረስቶ በዚህ መልኩ እሷን ትሬት ማድረጉ ትናንትና ብዙዎቻችሁን ሲያበሳጭ ነበር። ዛሬም የሰማነው ነገር ደግሞ ወደ የት ይሄዳል የሚለውን ነገር እንምናየው ይሆናል በቀጣይ። ለዛሬው ግን ሄርሜላ ትንሽ አለቃቅሳለች። እንግዲህ አብርሃምም ደግሞ ልቡ ይራራላት ይሆን የሚለው በቀጣይ የምናየው ነው። የአብርሃም ጉዳይ ግን አሁንም መጨረሻው አልታወቀም። ፋሚሊስ በሌላ አዲስ ነገር እንደገና ተመልሰን እንመጣለን። በመጨረሻም አሁንም በድጋሚ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ከወደዳችሁት ቪዲዮን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ፋሚሊስ በያላችሁበት ግን ሰላማችሁ ብዝት ይበልልኝ። በቀጣይ እንደገና እንገናኛለን። ይመቻችሁ።